አሜሪካ በኢራን ወታደራዊ ይዞታዎች ላይ መጠነ ሰፊ ጥቃቶችን ፈጽማለች። ይህ በአሜሪካ መካከለኛ እዝ ወይንም ሴንትኮም የተመራው መጠነ ሰፊ የአየርና የባህር ላይ ጥቃት የተጠናቀቀው በትላንትናው ምሽት ላይ ሲሆን አሜሪካ በዚህ ዘመቻዋ የኢራንን ወታደራዊ አቅም ለማዳከምና የሆርሙዝ መተላለፊያ ወሽመጥን ደህንነት ለማረጋገጥ ያለመ መሆኑን ገልጻለች። ይሁን እንጂ ይህ እርምጃ በኢራን በኩል ከፍተኛ አጸፋዊ ምላሽ ያስከተለ ሲሆን ግጭቱ ከሁለቱ አገራት አልፎ ወደ ጎረቤት አገራት ማለትም ወደ ባህሬን፣ ኩዌትና ዮርዳኖስ መስፋፋቱን አልጀዚራ በዘገባው አስነብቧል። የአሜሪካ መካከለኛ እዝ ይፋ ባደረገው መረጃ መሰረት ረቡዕ ምሽት 9 ሰዓት ላይ የተጠናቀቀው የጥቃት ማዕበል በኢራን ውስጥ የሚገኙ ቁልፍ ወታደራዊ ኢላማዎችን ያካተተ ነበር። እነዚህ ጥቃቶች በተለይም የኢራንን የትዕዛዝና የቁጥጥር ማዕከላት፣ የአየር መከላከያ ስርዓቶችን፣ የሚሳኤልና የሰው አልባ አውሮፕላኖችን የማምረቻና የማስወንጨፊያ ቦታዎችን እንዲሁም የባህር ዳርቻ የስለላ ተቋማትን ኢላማ ያደረጉ ነበሩ። የአሜሪካ ጦር እነዚህን ጥቃቶች ለመፈጸም እጅግ ዘመናዊና ኢላማቸውን በትክክል የመምታት አቅም ያላቸውን ወታደራዊ መሳሪያዎችን መጠቀሙን ገልጿል። የጥቃቱ ዋነኛ ዓላማም ኢራን በሆርሙዝ ወሽመጥ በኩል የሚያልፉ የንግድ መርከቦችን ደህንነት ለማወክ የምታደርገውን እንቅስቃሴ ለመክታት እንደሆነ ሴንትኮም አስታውቋል። በተለይም በባንደር አባስ አካባቢ የተፈጸሙት ጥቃቶች የኢራንን የባህር ኃይል እንቅስቃሴ በእጅጉን ሊያዳክሙ እንደሚችሉ ወታደራዊ ተንታኞች ይገምታሉ። ከዚህ የምሽት ጥቃት ቀደም ብሎ በነበሩት ሰዓታትም የአሜሪካ ጦር በታላቋ ቱንብ ደሴት ላይ የሚገኙ የባህር ዳርቻ መከላከያዎችንና የክሩዝ ሚሳኤል ጣቢያዎችን ለ90 ደቂቃዎች ያህል በዘለቀ ጥቃት ደምስሷቸዋል። ይህ እርምጃ በቀጥታ በአሜሪካ ጦር ኃይሎች ጠቅላይ አዛዥ ወይንም በፕሬዝዳንቱ ትዕዛዝ የተፈጸመ መሆኑ ዋሽንግተን ለኢራን የምትሰጠው ምላሽ ወደ ከፍተኛ የውሳኔ ደረጃ መሸጋገሩን ያሳያል ሲል ቢቢሲ አስነብቧል። አሜሪካ ኢራንን ተጠያቂ ለማድረግ የወሰደችው ይህ እርምጃ በሁለቱ አገራት መካከል ለሳምንታት የዘለቀውን የቃላት ጦርነትና ተከታታይ ግጭቶችን ተከትሎ የመጣ ነው። በሌላ በኩል አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ ተግባራዊ ለማድረግ በወሰደችው እርምጃ በፋርስ ባህረ ሰላጤ ውስጥ ወደ ኢራን ወደብ ለመግባት የሞከረች አንዲት የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች። የኩራካኦ ሰንደቅ ዓላማን የምታውለበልበው ኤምቲ ቤልማ የተሰኘች መርከብ ምንም አይነት ጭነት ባይኖራትም ወደ ኢራኑ ካርግ ደሴት ለማምራት በምታደርገው ጥረት የአሜሪካን ተደጋጋሚ ማስጠንቀቂያ ባለመቀበሏ በአሜሪካ የጦር አውሮፕላኖች በተተኮሱ የሄልፋየር ሚሳኤሎች ጉዳት ደርሶባታል። ሚሳኤሎቹ በተለይ የመርከቧን ጭስ ማውጫ ኢላማ በማድረግ የተተኮሱ ሲሆን ይህም መርከቧ ጉዞዋን እንድታቆም አድርጓታል። ይህ ክስተት አሜሪካ የባህር ላይ እገዳዋን ምን ያህል በጥብቅ እየተገበረችው እንደሆነ ለዓለም ያሳየችበት አጋጣሚ ስለመሆኑም የሮይተርስ ዘገባ ያሳያል። በ24 ሰዓታት ውስጥ ብቻ አሜሪካ 2 የንግድ መርከቦችን አቅጣጫ እንዲቀይሩ ስታደርግ አንዷን ግን በኃይል ለማስቆም ተገድዳለች። ይህ የአሜሪካ ወታደራዊ እርምጃ በኢራን በኩል ከፍተኛ ቁጣንም ቀስቅሷል። የኢራን እስላማዊ አብዮታዊ ዘብና የሀገሪቱ መደበኛ ሰራዊት ባወጡት መግለጫ የአሜሪካን ጥቃት ለመመከትና አጸፋ ለመመለስ ወደ ጎረቤት አገራት የሚሳኤልና የድሮን ጥቃቶችን መክፈታቸውን አስታውቀዋል። በተለይም በባህሬን የሚገኘውን የሼክ ኢሳ አየር ማረፊያ ኢላማ ያደረገው ጥቃት መፈጸሙን ኢራን ገልጻለች። በዚህ ጥቃት የአሜሪካ ጦር የሚጠቀሙባቸውን የኮሙኒኬሽን፣ የራዳር ስርዓቶችና የፓትሪዮት አየር መከላከያዎችን ማውደሟን የኢራን ጦር ይፋ አድርጓል። በተጨማሪም በኩዌት የሚገኘው የአሊ አልሳሌም አየር ማረፊያና የአሹባይ ወታደራዊ ወደብን በድሮንና በሚሳኤል መምታቷን ገልጻለች። ኢራን እነዚህን ጥቃቶች የፈጸመችው አሜሪካ በሐፋዝ በሚገኝ የሕፃናት ካንሰር ሆስፒታልና በኢላም ግዛት በሚገኝ የውሃ ማጣሪያ ፋብሪካ ላይ ጥቃት ፈጽማለች በሚል መነሻ እንደሆነ ገልጻለች። ይህ የኢራን ወታደራዊ ምላሽ ግጭቱ አሁን ላይ በቀጥታም ይሁን በተዘዋዋሪ ወደ ቀጠናዊ ጦርነት እያደገ መሆኑን የሚያሳይ ነው ሲል ሮይተርስ ዘግቧል። የኢራን ከፍተኛ ባለስልጣናት በተለይም የሀገሪቱ የበላይ መሪ አማካሪ የሆኑት አሊ አክባር ቬላያቲ የሆርሙዝ ወሽመጥ የኢራን የግዛት አካል መሆኑንና ማንም ኃይል ከኢራን እጅ ሊነጥቀው እንደማይችል በጽኑ አስታውቋል። ቬላያቲ አክለውም የባህር ወሽመጡ በኢራን ሉዓላዊነት ስር መቆየቱን ያረጋገጡት የበላይ መሪው አያቶላ ሰይድ ሞሽታባ ካሚኒ መሆናቸውንም አረጋግጠዋል። የቀጠናው አገራትም በዚህ ግጭት ሳቢያ ከፍተኛ ስጋት ውስጥ ወድቀዋል። ሊባኖስ በደቡባዊ ግዛቶቿ ላይ ያለውን የእስራኤል ወታደራዊ ይዞታ ለማስቆምና የሉዓላዊነት ስልጣኗን ለማረጋገጥ ጥሪ እያቀረበች ትገኛለች።
የሊባኖስ የውጭ ጉዳይ ሚኒስትር ዮሴፍ ራጊ በፓሪስ በሰጡት መግለጫ የሀገሪቱ ጦር በመላው ሊባኖስ ላይ ሙሉ ቁጥጥር እንዲኖረው የእስራኤል ጦር መውጣት ግድ እንደሆነ ተናግረዋል። የሚገርመው ነገር የሂዝቦላህን ወታደራዊ መገኘት የማስቆም ውሳኔ የሀገር ውስጥ ብሔራዊ ፍላጎት እንጂ የውጭ ጫና ውጤት አይደለም በማለት ተናግረዋል። አሁን ባለው ሁኔታ አሜሪካ በኢራን ደቡባዊ ደሴቶች ላይ ቁጥጥር ልታደርግ ትችላለች የሚለው ጥያቄ የብዙ ወታደራዊ ተንታኞች የመወያያ አጀንዳ ሆኗል። አሜሪካ በቴክኒክ ደረጃ እንደ ቃሽም፣ ኪሽና አቡ ሙሳ ያሉ ደሴቶችን የመቆጣጠር ወታደራዊ አቅም አላት። ይሁን እንጂ እነዚህን ደሴቶች መያዝ ብቻውን በቂ አይደለም። እነሱን ጠብቆ ማቆየትና ከኢራን የሚሰነዘረውን የማያቋርጥ ጥቃት መቋቋም ከፍተኛ የሰው ኃይልና የፋይናንስ ወጪን ይጠይቃል። በተለይም በኢራን ደቡባዊ ዳርቻ የሚገኙት ደሴቶች ከዋናው የኢራን ምድር ጋር ያላቸው ቅርበት የአሜሪካ ወታደሮች ለኢራን ሚሳኤሎችና ድሮኖች በቀላሉ ተጋላጭ እንዲሆኑ ያደርጋቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት ቃለ መጠይቅ እነዚህን ደሴቶች የመቆጣጠር እቅድ እንዳላቸው በግልጽ ባያረጋግጡም እድሉን ግን ውድቅ አላደረጉትም። ይህ ደግሞ ዋሽንግተን የወታደራዊ አማራጮቿን አድማስ እያሰፋች እንደሆነ ማሳያ ተደርጎም ተወስዷል። ሆኖም ግን እንዲህ ያለውን እርምጃ መውሰድ አሜሪካን ወደማትፈልገው የየብስ ጦርነት ሊጎትታት እንደሚችል ስጋቶችም አሉ። ኢራን የባህር ዳርቻዎቿ ከተጠቁ በቀጠናው የሚገኙ የአሜሪካ አጋር አገራትን መሠረተ ልማቶች እንደምታፈራርስ ያስጠነቀቀች ሲሆን ይህም የዓለምን የነዳጅ ገበያና የኢኮኖሚ ደህንነት በእጅጉን ሊያናጋው ይችላል። በተለይም የካርግ ደሴት ጉዳይ እጅግ አሳሳቢ ነው። ይህች ደሴት የኢራን የነዳጅ ምርት 90 በመቶ የሚንቀሳቀስባት ማዕከል በመሆኗ አሜሪካ እዚህ ቦታ ላይ የምትወስደው ማንኛውም እርምጃ የኢራንን ኢኮኖሚ ከጥቅም ውጪ ሊያደርገው ይችላል። ነገር ግን ይህ እርምጃ የዓለምን የነዳጅ ዋጋ ወደ ሰማይ እንዲሰቀል ማድረጉ የማይቀር በመሆኑ ዋሽንግተን ውሳኔውን ከማሳለፏ በፊት ደጋግማ ልታስብበት ይገባል። የአሜሪካ ባለሙያዎች እንደሚጠቁሙት ደሴቶቹን መቆጣጠር ኢራን በሆርሙዝ ወሽመጥ ላይ የምታደርገውን እንቅስቃሴ ሙሉ በሙሉ ሊያስቆሙ አይችልም። ምክንያቱም ኢራን የሚሳኤልና የድሮን ማስወንጨፊያዎቿን በዋናው ምድር ላይ ደብቃ ማቆየት ስለምትችል ከሩቅ ርቀት ጥቃቶቿን የመቀጠል አቅም አላት። በአሁን ወቅት ያለው ሁኔታ የሚያሳየውም ግጭቱ ወደ ሰላማዊ ድርድር የመመለስ ዕድሉ እየመነመነ መምጣቱን ነው። አሜሪካ ወታደራዊ ዘመቻዋን አጠናቅቄያለሁ ብትልም ይህ ማለት ግን ውጥረቱ ረግቧል ማለት አይደለም። ይልቁንም ሁለቱ ወገኖች ለቀጣዩና ለከፋው የጦርነት ምዕራፍ እየተዘጋጁ መሆናቸውን ነው ክስተቶች የሚያመለክቱት። ኢራን የሆርሙዝ ወሽመጥን ለመዝጋት በቅድመ ሁኔታ የአሜሪካ እጅ ከቀጠናው ማብቃት አለበት ማለቷ ግጭቱ ከቀጥታ ወታደራዊ ፍጥጫ ባለፈ ወደ ጥልቅ የርዕዮተ ዓለምና የስትራቴጂክ የበላይነት ትግል ለመሸጋገሩ ማሳያ ሆኖ ስለመቅረቡም ዘ ኢንዲፔንደንት አስነብቧል። አሜሪካ የኢራንን ወታደራዊ አቅም አዳክም ያለው ብትልም ኢራን በበኩሏ በአጸፋዊ ጥቃቶች አሜሪካና አጋሮቿ በቀጠናው ደህንነት እንደማይኖራቸው ለማሳየት ሞክራለች። ይህ የሁለቱ ኃይሎች ግብግብ በቀጣይ ቀናት ወደ ምን አይነት ደረጃ ሊሸጋገር እንደሚችል ለመገመት አስቸጋሪ ቢሆንም የቀጠናው አገራት ግን ለከፋ ሰብአዊና ኢኮኖሚያዊ ቀውስ ዝግጁ መሆን እንዳለባቸው ግልጽ ነው። የዓለም አቀፉ ማህበረሰብም ይህንን ከቁጥጥር ውጪ እየወጣ ያለ ግጭት ለማርገብ ዲፕሎማሲያዊ ጥረቶችን ማጠናከር የሚጠበቅበት ቢሆንም በአሁኑ ወቅት ግን በባሩድ ጭስ የተሞላው የመካከለኛው ምስራቅ ሰማይ ለሰላም ብዙም ተስፋ የሚሰጥ አይመስልም።